ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንዴት አደራችሁ? እንዴት ይዟችኋል? ኦርቶዶክስ ወንድሞቼ የማማት ጾም ስግደት እንዴት ይዟችኋል ማለት ነው? ከምናመው ጋር ማለት ነው። እንግዲህ ዛሬ በአዲስ ነገር መጥቻለሁ ማለት ነው። እሁድ ከምሽቱ 3 ሰዓት ላይ ሩታና ሄርሚላ ጠብቁን በቲክቶክ ብለውናል። እሁድ ታሪክ ይሰራል እያሉ ነው። እንግዲህ ማን እንደሚያሸንፍ እናያለን ማለት ነው። ምን ነው እስከ አሁኑ ለጠፍሽው ሄርሚላዬ እኛ ሆዳችንን ቆረጠጥ ሲያደርግን ይሰንብት ብለሽ ነው። እንደዚህ እንግዲህ የተለጠፈው በሄርሚላ ቻናል ላይ ነው ማለት ነው። እሁድ ጠብቁን እኔና ሩታን ብላ እሁድ ማታ ከምሽቱ 3 ሰዓት ላይ ጠብቁን ብላለች። በአመት ባሉ እናንተ ልትባሉ ነው እንዴ? ጉድ እኮ ነው። ኧረ ተው ተው ተው። ለነገሩ ለምን መሰላችሁ? በማማት የተደሰተ በፋሲካ ያለቅሳል የሚባለው ነገር ወደ እናንተ ሊመጣ መሰለኝ። እንግዲህ ልታለቃቅሱ ይሆን? ሄርሚላዬ በፋሲካ በማማት ተደሰተሽ በፋሲካ ልታለቅሽ ነው እንዲህ? ምን ነው ጠብቁን ብለዋቸዋል። እንደዚህ እስቲ እኔ ነኝ ወይ እሷ የምንበልጠው ብለው መጥተዋል ማለት ነው። እዚህ ጋር እንግዲህ አሳማምሬ ቁጭ አድርጊያችኋለሁ፣ ዱቅ አድርጊያታለሁ ሩታዬ መሀል ላይ ማለት ነው። እኛ ለንሽ ቲክቶክን ታብ በማድረግ ሩታዬ እናግዝሻለን፣ አይዞሽ 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 እያልኩኝ እኔም አለው ለማዳነቅ ለማለት እንግዲህ ማን እንደሚያሸንፍ የሩታ ቤተሰቦች ካሁኑ ተዘጋጁ ማለት ነው። የሄርሜላን ቤተሰቦች ካሁኑ ተዘጋጁ። የአብርሽን ቤተሰቦች ወደ ማን እንደምትሆኑ እኔ የምላችሁ ወደ ሩታ ሆኑ ማለት ነው። እንግዲህ አብርሽ ልጁ ሊሄድ ነው ሰምታችኋል ማለት ነው። ዛሬ ግን የምንጠብቀው ትልቅ የሆነ ጦርነት እንጠብቃለን ማለት ነው። ለምን መሰላችሁ? እነ ዳኒ ትናንትና ልጁ ሊሄድ ነው እናትሽ ትውሰደው ብለዋታል። ሩታም ተስማምታለች። እኔም ወጥቼ ብሰራ ይሻለኛል ብላለች። አዎ እኔም እኮ መጀመሪያው እያልኩ ነው። ልጁን እዚህ ጋር ቪዲዮ መስራት ታልኩት ለእናትሽ ስጪ እያልኩች ነው። እና እንግዲህ ሁለቱ ተጣልተዋል የምትሉት ቲክቶክ ላይ እንግዲህ ሊቧቀሱ ነው ማለት ነው። የሚዲያው የዩቲዩብ አልበቃቸው ብለው አሁን ደግሞ ወደ ቲክቶክ ቀውጢ ሊያደርጉት ይመጣሉ ማለት ነው። እኛም ቁጭ ብለን እንጠብቃለን። እንዴት ነው ግን አብራችሁ የመጣችሁት? እንዴት ነው ነገሩ? ቆይ እስኪ እኔ አልገባኝም ነገር። የእሱ ያሸነፈ ይወስዳል ነው አብርሃምን? ምንድን ነው ነገሩ? ቆይ እስኪ እሱንም ለጥፊልን። እኛ ሄርሜላዬ ምንድን ነው ማብራሪያውንም ለጥፊልን። እንግዲህ አንቺ ያልሽው አሁን እሁድ ማታ 3 ሰዓት ላይ በቲክቶክ ጠብቁን ነው ያልሽው። 3 ሰዓት ላይ እሁድ ማታ ነገሩ ድብልቅልቁ ይወጣል ብለሽ ለጥፈሻል። ስለዚህ አንበሳ ዱቅ አድርጋችኋል ማለት ነው። ምንድን ነው ነገሩ? ዩሲ ይላል ደግሞ ዩሲ ምንድን ነው? ዩሲ ምንድን ነው? እናተ በእንግሊዝኛ ማለት ነው። ዩሲ ዩስ ነው የሚለው። እሱን አላውቀውም። እንግዲህ ቲክቶክ ይሆን አላውቅም። ምንድን ነው? እስቲ ቆይ እናስተረጉማለን ማለት ነው። ለማንኛውም እሁድ ማታ እኛም ተጣጥበን ጦማችንን ፈተን መቼም ለምንም እንደምናዳንቅ አናውቅም። ያው እንትን ብለን ጦማችንን ፈታተን እንመጣለን ማለት ነው። እኛም እንግዲህ እናንተ ሊቭ ላይ ስትገቡ እኛም ሊቭ ላይ እንገባለን። ብለን እናያቸዋለን። ከዛ ታፕ እያደረግን ማለት ነው። በነገራችን ላይ አበባ ቢኖራት ጣል እናደርግላቸው ነበር። እንደኛ ጀማሪዎች ነን። ጀማሪ ነኝ አይደለም። እኔ ዝም ብዬ እንትን ነው እንጂ ቲክቶክ ላይ ብዙም እንትን አይደለሁም፣ ብዙም አልሳተፍም። በነገራችን ላይ እኔ የሆኑ ደመቅ ያሉ ወሬዎች ሲኖሩ ነው እንጂ እኔ ቲክቶክ አልገባም። ብዙ የቲክቶክ አፍቃሪ አይደለሁም። ግን እንደነዚህ አይነት እንደነ ሩት አይነት ከሆነ ቆጭ ብዬ ነው የማውቀው። አነገዋለሁ፣ እናንተም ታነጉታላችሁ፣ እኔም አነገዋለሁ ብዬ እላለሁኝ። ይችን ቀን ግን ያው የብጨቃ ቀን አረግናት። ግን ምንም ማድረግ አይቻልም። ሩታዬ
ማን እንደሚያሸንፍ ግን ሄርሜላ ፋንትሽ እኮ እየታየ ነው እዚህ ጋር ማለት ነው። ትናንትም ፋንትሽን እያሳየች ይኸው ሩታዬ እንኳን ስንወቅሳት አለባበሷን አስተካክላ መጥታለች ማለት ነው። ሩታዬ ግን ትሰማለች፣ ምክር ትሰማለች። እውነቴን ነው የምላቸው ሩታ ምክር እየሰማች ነው። አሁን አብርሽም ይመለሳል ወደ ሩታ። ይሄ ደግሞ ሰሞኑን ሰርፕራይዝ ትሆኛለሽ የሚልሽ ያው ሩታን ቀለበት ሳረግላት አንቺ እዛ ጋር ቆመች ታጨበጭቢያለሽ ነው። አብርሽ እንግዲህ የማን ደጋፊ ሆኖ እንደሚመጣ አናውቅም፣ ግን ሁለቱ ሊደባደቡ ቲክቶክን ሊነውጡት ሊያውጡት ይመጣሉ። የእሱን ጊዜ እንግዲህ ተዘጋጁ። ማማሰያ ለማቀበል እኔ ምን ላቀብልሽ ሩታዬ ንገሪን፣ ምን ይዘን እንምጣ? ማማሰያ ይዘን እንምጣ ወይስ ጎራዴ? ምን ይዘን እንምጣ? ማማሰያ ለማቀበል ማለት ነው። በማማሰያ ይበቃቸዋል። እናንተ ደግሞ የሴት ድብድብ ማማሰያ ወይ እንትን ነው። ግን ብታው የሆነች ጀግና ሴት ነበረች፣ ሙስሊም ነች እና ፈጡም ትባላለች እና ብታው ጎራዴ ያላት 4 ኪሎ ታወጠው ነበረ እና የሆነች ደሱ የምትባል ሞታለች። እሷን አንድ ቀን ልታልዳት ብታው ያንን ቢላዋ ይዛ ጎራዴ ነው የሚያከረው። ረብስፋዊ ላይ የዛን ጊዜ እኔ ነበርኩኝ ግቢው ያለሁትና እንደዚህ የቀበሌ ቤት ደግሞ ታውቃላችሁ 4 ኪሎ ጠቅጥቅ ያለ ነው እና የሆነ ድምፅ ሰማሁ ሲወጣ እናቴ የያዘችው ጎራዴ አረፈጡም አረ ምንም ማለት እኔ ቆሜ ያዳንቃለሁና ጎራዴ ይሻላችኋል ምን ይሻላችኋልና ከዛ ሂጄ እነማየው ሁሉ ሰበሰብኩና መጡ። እንደው ለምነዋት ያንን ጎራዴ ተወች። ያቺ ደግሞ በሯን ዘግታ እንትላለች እላችኋለሁና ማማሰያ ይሻላችኋል ጎራዴ። እኔ እሱ ትዝ ሲለኝ የሴት ጠን ትዝ ሲለኝ ይስቃለሁ። ብታው እንደው የያዘችው ቢላዋ እኮ ምን እንደሚያክል ልታርዳት ይሆን እንዴ እያልኩኝ እኔ ከዛ በኋላ መፍራት ጀመርኩኝ። ለምን መሰላችሁ? የሆነ ጨካኝ ነገር ነች እንዴት ይፈጡ የምትባል እያልኩኝ በፊት የምወዳትን ያህል በኋላ ብታው እየፈራኋት ይሄን አቀብይ ስትለኝ እንኳን በፊትም ብየምላትን እሺ አንቺ እንዳልሽ ማለት ጀመርኩ። አንቺ እንዳልሽ ያን ቢላዋ ካየሁ እኔ እኮ በጣም ነበረበት። እኔ 4 ኪሎ ማደግ እኮ ቀውጢ ነው ብታውና ያው ሴትና ሴት ሲጣላ ደግሞ ያው ምንድን ነበር የሚባለው? ቆይ ያሳይሻለሁ ነው የሚባባለው። ቆይ ያሳይሻለሁ በዛ ጋር ልንታ በዚህ ጋር እየተባባሉ ሩታዬና ሄርሜላም እንግዲህ ሊጋጠሙ ነው ማለት ነው። ቆይ ያሳይሻለሁ ማን እንደሚያሳይ እናያለን። እኛም እንጠባበቃለን ማለት ነው። ዋይ ታታታታ እያለን እንጠባበቃለን። ማን እንደሚያሸንፍ ማን ጀግና እንደሆነ እንግዲህ